ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ዝውውርን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዛሬ የኤንዞ ፈርናንዴዝ የቁርጥ ቀን እንደሆነ ተዘግቧል። ጁሊያን አልቫሬዝም ባርሴሎናን እንደማይቀላቀል ተነግሮታል እየተባለ ይገኛል። ፌራን ቶሬዝም ወደ ፒኤስጂ ሊቀላቀል እንደሆነም ተነግሯል። እነዚህንና ሌሎችንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ኤሲ ሚላንን ነው የምንመለከተው። አዲሱ የኤሲ ሚላን አሰልጣኝ የሆነው ሩበን አሞሪም ክሪስቶፈር ንኩኩ በኤሲ ሚላን ቤት ቦታ እንደሌለው እንደዚሁም ክለብ እንዲፈልግ ነግሮታል እየተባለ ይገኛል። እንደሚታወቀው ክሪስቶፈር ንኩኩ 2025 የክረምት የዝውውር መስኮት ላይ ነበረ ከቼልሲ መዘዋወር የቻለው። ባለፈው ሲዝንም ለኤሲ ሚላን 35 ጨዋታዎችን ማድረግ ሲችል በእነዚህ ጨዋታዎች 8 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። አሁን ላይ ግን በአዲሱ የኤሲ ሚላን አሰልጣኝ በሆነው በሩበን አሞሪም እንደማይፈለግ ተነግሮታል። ክሪስቶፈር ንኩኩ 2019 ላይ ከፒኤስጂ ወደ አርቢ ሌፕዚግ ከተዘዋወረ በኋላ በቆየባቸው 4 ዓመታት ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ 2021-22 የውድድር ዘመን ላይ በ52 ጨዋታዎች 35 ግብና 16 አሲስት ማስመዝገብ ችሎ ነበረ። በቀጣይ ዓመት በ2022-23 የውድድር ዘመን ላይ በ36 ጨዋታዎች 23 ግቦችንና 7 አሲስት ማስመዝገብ ችሎ ነበረ። ይህንንም ተከትሎ ቼልሲዎች 2023 ክረምት ላይ ሊያስፈርሙት ችሏል። በቼልሲ ግን ያን ያህል አስደናቂ የሚባል እንቅስቃሴን ማድረግ ሳይችል ቀርቷል። በመጀመሪያ ዓመቱ 14 ጨዋታዎችን ብቻ ነበረ ማድረግ የቻለው። በእነዚህ 14 ጨዋታዎች ደግሞ 3 ግቦችን ብቻ አስቆጥሯል። 2024-25 የውድድር ዘመን ላይ ደግሞ 48 ጨዋታዎችን ማድረግ ሲችል 15 ግቦችንና 5 አሲስቶችን ማስመዝገብ ችሏል። ከመጀመሪያ ዓመቱ የተሻለ እንቅስቃሴ አድርጎ ነበረ። እንደዛም ቢሆንም ግን በቼልሲ ቤት ባለመፈለጉ ምክንያት ወደ ኤሲ ሚላን ሊያቀና ችሏል። በኤሲ ሚላን ቤት እንግዲህ ቀደም እንዳልኳችሁ በ35 ጨዋታዎች 11 የጎል አስተዋጽኦ ማድረግ ቢችልም በአዲሱ አሰልጣኝ ግን እንደማይፈለግ ተነግሮታል። እንደዚሁም ፊካዮ ቶሞሪም በኤሲ ሚላን ገበያ ላይ እንደዋለ ነው እየተነገረ የሚገኘው እና ከዚህ በኋላም እንግዲህ ፊካዮ ቶሞሪ በኤሲ ሚላን ቤት የማይቆይ ይሆናል። በዚህ የዝውውር መስኮት ከተቻለ በቋሚነት ካልተቻለ ደግሞ በውሰት ውል ለመልቀቅ እንደፈለጉ ነው እየተነገረ የሚገኘው እና እነዚህ ሁለት ተጫዋቾች እንግዲህ በዚህ የክረምት የዝውውር መስኮት ሲለቁ የምንመለከት ይሆናል። በመቀጠልም ፌራን ቶሬዝን ነው የምንመለከተው። ይህ ተጫዋች እንግዲህ በዚህ የክረምት የዝውውር መስኮት በተደጋጋሚ ከባርሴሎና ይለቃል ተብሎ ሲጠበቅ ነበር። ትናንትና ምሽት ላይም ፋብሪዞ ሮማኖ ይዞት በወጣው ዘገባ መሰረት ፌራን ቶሬዝ ፒኤስጂን ይቀላቀላል እያለን ይገኛል። በቅርቡም ፒኤስጂዎች ይህንን ተጫዋች ማስፈረማቸውን ይፋ ያደርጋሉ እያለን ይገኛል። እንደሚታወቀው ፌራን ቶሬዝ 2022 ጃንዋሪ ወር ላይ ነበረ ወደ ባርሴሎና መቆየት ቻለው። ላለፉትም 4 ዓመት ተኩል ጊዜያቶችን በባርሴሎና መቆየት ችሏል። ባለፈው ሲዝንም በ49 ጨዋታዎች 21 ግቦችንና 3 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በዓለም ዋንጫ ላይም ከስፔን ብሔራዊ ቡድን ጋር በመሆን የ2026ቱ የዓለም ዋንጫ አሸናፊ መሆን የቻለ ተጫዋች ነው። ፒኤስጂዎችም እንግዲህ በአጥቂ ክፍል ላይ የተለያዩ ተጫዋቾችን እየለቀቁ ነው የሚገኙት። እንደሚታወቀው ኮሎሙዋኒን ለቀውታል። እንደዚሁም ደግሞ ብራድሊ ባርኮላም ሊለቅ ይችላል እየተባለ ይገኛል። በተለይ ወደ ሊቨርፑል የመቀላቀል እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። እንደዚሁም ጋንካሎ ራሞስም ኤሲ ሚላንን መቀላቀል ይችላል። ኢብራሂም ኢምባይም ከክለቡ ይለቃል ተብሎ ይጠበቃል እና ይህንን የአጥቂ ክፍል ለማጠናከር ነው እንግዲህ ፒኤስጂዎች ፌራን ቶሬዝን ለማስፈረም ከስምምነት ላይ መድረስ የቻሉት። ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። በተለይ በአጥቂ ክፍል ላይ ሁሉም ቦታዎች ላይ መጫወት ይችላል። በግራ ክንፍም በቀኝ ክንፍም እንደዚሁም 9 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እና ይህንን ቨርሳታሊቲውን ተመልክተው በባርሴሎና ያሳየውን እንቅስቃሴ ከተመለከቱ በኋላ ነው ይህንን ተጫዋች ለማስፈረም እንቅስቃሴም የጀመሩት። በዚህ ሰዓትም እንግዲህ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በቀጣይ ጥቂት ቀናቶች ውስጥም ይህንን ተጫዋች ማስፈረማቸውንም ይፋ ያደርጋሉ ተብሎ ይጠበቃል። በእርግጥ ፒኤስጂዎች ፌራን ቶሬዝን ካስፈረሙ በኋላም የአያክሱ ተጫዋች ሆነውን ሚካ ጉዱቲን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። አሁንም ስራ እንዳልጨረሱ ነው እየተነገረ የሚገኘው። ከዛ በኋላ ግን ብራድሊ ባርኮላን እንደዚሁም ኢብራሂም ኢምባይን ሊለቁ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ቢቢሲ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት ማንቸስተር ሲቲዎች ቲጃኒ ራይንደርስን ለሳውዲ ክለብ ለሆነው ለአልቃዲሽ ለመሸጥ ከስምምነት ላይ ደርሰዋል እያለን ይገኛል። በዚህ ስምምነት መሰረትም ማንቸስተር ሲቲዎች ከዚህ የተጫዋች ሽያጭ 52 ሚሊዮን ፓውንድ ወይም ደግሞ 61 ሚሊዮን ዩሮ ያገኛሉ ነው እየተባለ የሚገኘው። እንደሚታወቀው ማንቸስተር ሲቲዎች ይህንን ተጫዋች 2025 ክረምት ላይ ነበረ ከኤሲ ሚላን ማስፈረም የቻሉት። በማንቸስተር ሲቲ ቆይታውም 50 ጨዋታዎችን ማድረግ ሲችል 7 ግቦችንና 7 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ ወደ ማንቸስተር ሲቲ ልክ እንዳቀና የመጀመሪያዎቹ ጨዋታዎች አካባቢ በተከታታይ ጨዋታዎች ላይ በቋሚነት ሲጀምር ተመልክተ ነው ነበረ።
ከጃንዋሪ በኋላ ግን የተጫዋች አብዛኞቹን ጨዋታዎች ተቀይረው እየገባ ነው ሲጫወት የተመለከት ነው። በዚህም ደግሞ ተጫዋቹ ደስተኛ እንዳልሆነ ነው ሲነገር የነበረው። በዚህ ሰዓትም እንግዲህ ማንቸስተር ሲቲዎች ይህንን ተጫዋች ለመሸጥም ፈቃደኝነታቸውን አሳይተው ወደ አልቋዲሽ ለመዘዋወርም ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። ራይንደርስ ከማንቸስተር ሲቲ በፊት በኤሲ ሚላን ቤት ለ2 ዓመታት መቆየት ችሎ ነበረ። በእነዚህ 2 ዓመታትም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በመጀመሪያ ዓመቱ በ51 ጨዋታዎች 4 ግቦችንና 3 አሲስቶችን ሲያስመዘግብ በአጠቃላይም 7.1 ሬቲንግ የተሰጠውም ተጫዋች ነው የነበረው ባሳየው እንቅስቃሴ። በ2024/25 የውድድር ዘመን ላይ ለኤሲ ሚላን 55 ጨዋታዎችን ማድረግ ችሎ ነበረ። በእነዚህ 55 ጨዋታዎች 16 ግቦችንና 4 አሲስቶችን ማስመዝገብ ችሏል። በአጠቃላይም ባሳየው እንቅስቃሴም 7.2 ሬቲንግ ተሰጥቶታል። በማንቸስተር ሲቲ ቤትም እንደ ኤሲ ሚላን እንቅስቃሴ ባሳይም ነገር ግን ደግሞ 7 ሬቲንግ የተሰጠውን እንቅስቃሴ ነበረ ማድረግ የቻሉና ጥሩ የሚባል ጊዜን እያሳለፈ ነው የነበረው። በማንቸስተር ሲቲ ቤትም እንግዲህ በተለያዩ ቦታዎች ላይ ሲጫወትም ተመልክተናል። በተከላካይ አማካኝ ቦታ ላይ፣ በመሃል አማካኝ፣ በ8 ቁጥር፣ በ10 ቁጥር ቦታ ላይ ሲጫወት የተመለከት ነው። ቨርሳታይል የሚባል ተጫዋች ነው። በዚህ ሰዓት ግን ማንቸስተር ሲቲዎች ይህንን ተጫዋች ለመሸጥ ፈቃደኝነታቸውን አሳይቶ ተጫዋቹም ወደ አልቋዲሽ ለመዘዋወር ከስምምነት ላይ ደርሷል። ማንቸስተር ሲቲዎችም በዚህ ስምምነት 52 ሚሊዮን ፓውንድ ወይም ደግሞ 61 ሚሊዮን ዩሮ እንደሚያገኙ ቢቢሲ ስፖርት በዘገባው ተናግሯል። በመቀጠልም ሁሊያን አልቫሬዝን ነው የምንመለከተው። እንደሚታወቀው በዚህ የክረምቱ የዝውውር መስኮት ትልቅ መነጋገሪያ ከሆኑ ተጫዋቾች መካከል ቀዳሚ ስፍራ ላይ የሚቀመጠው ሁሊያን አልቫሬዝ ነው። በተለይ በዚህ ሰዓት ላይ በሁሊያን አልቫሬዝና በአትሌቲኮ ማድሪድ እንደዚሁም በአትሌቲኮ ማድሪድና በባርሴሎና መካከል እንግዲህ በጣም ውጥረት ውስጥ ናቸው የሚገኙት። እንደሚታወቀው ባርሴሎናዎች ይህንን ተጫዋች ማስፈረም ይፈልጋሉ። ሁሊያን አልቫሬዝም ከዚህ ቀደም በተደጋጋሚ እንደተናገረው ከሆነ አትሌቲኮ ማድሪድን ለቆ ባርሴሎናን መቀላቀል ይፈልጋል። ነገር ግን አትሌቲኮ ማድሪዶች ይህንን ተጫዋች ለመልቀቅ ምንም አይነት ፍላጎት የላቸውም። የሚለቁት ከሆነም የውል ማፍረሻው ተከፍሏቸው እንደሚለቁት ብቻ ነው እየተናገሩ የሚገኙትና በዚህ ምክንያት እንግዲህ ትልቅ ውጥረት እየተነሳ ነው የሚገኘው። ተጫዋቹም እንግዲህ ከእረፍቱ በኋላ አሁን ላይ ወደ አትሌቲኮ ማድሪድ እንደተመለሰ ነው እየተነገረ የሚገኘው። እንደዛም ቢሆንም ግን አሁንም ከክለቡ መልቀቅ ይፈልጋል ተብሏል። ነገር ግን ክለቡ በተለይ ከዲያጎ ሲሞኒ ከተነጋገረ በኋላ ባርሴሎናን እንደማይቀላቀል ነግሮታል ነው የተባለ የሚገኘው። ይበልጥ ግን ውጥረቱን ያባባሰው ወይም ደግሞ ነገሮችን እንዲካረሩ ያደረገው የሪያል ማድሪድ ጥያቄ ነው። እንደምታስታውሱት በዚህ ክረምት ሪያል ማድሪዶች ፕሬዚዳንታዊ ምርጫ አድርገው ነበረ። በዚህ ፕሬዚዳንታዊ ምርጫ ላይ ደግሞ የተሳተፉት ፍሎሬንቲኖ ፔሬዝ እንደ ምርጫ ቀስቀሳ የተጠቀሙት ካሸነፍኩኝ አንድ የ150 ሚሊዮን ዩሮ ተጫዋች አስፈርማለሁ። በእርግጥ ይህ ተጫዋች ይህን ያህል ገንዘብ ላይገባው ይችላል ብላችሁ ታስባላችሁ፣ ነገር ግን እኛ ይህን ያህል ገንዘብ ይገባዋል ብለን እናስባለን የሚል አስተያየትን ሰጥተው ከዛ በኋላ ምርጫውን ካሸነፉ በኋላ ለአትሌቲኮ ማድሪድ ለሁሊያን አልቫሬስ የ150 ሚሊዮን ዩሮ ጥያቄ አቀረቡ። በእርግጥ ያ ጥያቄ ወዲያውኑ ነበረ ውድቅ የተደረገባቸው። ነገር ግን ሪያል ማድሪዶች ያንን ጥያቄ ማቅረባቸው ባርሴሎና ላይ ከፍተኛ ተጽዕኖ ፈጥሮባቸዋል። በእርግጥ በሰዓቱ ስላችሁ እንደነበረው ሪያል ማድሪዶች የምርም ይህንን ተጫዋች ፈልገውት አይደለም ያን ያህል ገንዘብ ያቀረቡት። ምክንያቱም 9 ቁጥር ቦታ ላይ ኪሊያን ኢምባፔ አለ። ሁሊያን አልቫሬዝ ቢመጣ እንኳን ራሱ ኪሊያን ኢምባፔ ሊጫወት የሚችለው በግራ ክንፍ ነው። በግራ ክንፍ ላይ ደግሞ ቪኒሲየስ ጁኒየር አለና ኪሊያን ኢምባፔ እንደዚሁም ቪኒሲየስ ጁኒየር በቡድን ውስጥ እስካሉ ድረስ ሪያል ማድሪዶች ሁሊያን አልቫሬዝን አያስፈርሙም። ይልቁንስ ይህንን ጥያቄ ያቀረቡት ምናልባትም ባርሴሎናዎች ይህንን ተጫዋች እንዳያስፈርሙት ለማድረግ ሊሆን ይችላል ስላችሁ ነበረው። የሆነውም ይሄ ነው። ሪያል ማድሪዶች በድጋሚ ጥያቄ አላቀረቡም። እንደዚሁም ከአትሌቲኮ ማድሪድና ከሁሊያን አልቫሬዝ ተወካዮችም ተጫዋቹ ጋርም ምንም አይነት ግንኙነት እስካሁን ድረስ አላደረጉም። ከዚህ በኋላም ያደርጋሉ ተብሎ አይጠበቅም። ከሪያል ማድሪድ ጥያቄ በኋላ እንግዲህ ባርሴሎናዎች ይህንን ተጫዋች ለማስፈረም እንቅስቃሴ አድርገው ነበረ። ነገር ግን አትሌቲኮ ማድሪዶች ወዲያውኑ ነበረ ውድቅ ያደረጉት። ከዛ በተጨማሪ በጣም ተበሳጭተውም ጭምር ነበርና በዛም ምክንያትም ከዚህ በኋላ ለባርሴሎና ይህንን ተጫዋች እንደማይሸጡት ተናግሯል። ለባርሴሎና የሚሸጡት ከሆነ እንኳን ራሱ ውል ማፍረሻውን ከከፈሉ ብቻ እንደሆነ ነው እየተነገረ የሚገኘው። በዚህ ሰዓት ላይ ደግሞ የዚህ ተጫዋች የውል ማፍረሻ ከ200 ሚሊዮን ዩሮ በላይ እንደሆነ ነው እየተነገረ የሚገኘው። ምናልባትም እስከ 500 ሚሊዮን ዩሮ ሊደርስ እንደሚችልም ነው እየተነገረ የሚገኘው። ባርሴሎናዎች ደግሞ ለዚህ ተጫዋች ይህን ያህል ገንዘብ ይከፍላሉ ተብሎ አይጠበቅም። እናም በቅርቡም እንግዲህ አትሌቲኮ ማድሪዶች በተለይ ተጫዋቹ ከአሰልጣኝ ዲያጎ ሲሞኒ ከተነጋገረ በኋላ ወደ ባርሴሎና እንደማይሄድ በእርግጠኝነት ነገሮታል ነው እየተባለ የሚገኘው። ባርሴሎናዎችም እንግዲህ ሁሊያን አልቫሬዝን ማስፈረም እንደማይችሉ ካወቁ በኋላ ፊታቸውን ወደ ሉዊስ ሱዋሬዝ አዙሯል ነው እየተባለ የሚገኘው። ይህንን ተጫዋች እንግዲህ ያስፈርሙታል ወይ አብረን የምንመለከት ይሆናል። ሁሊያን አልቫሬዝን ግን እንደማያስፈርሙት ተናግረዋቸዋል። በመቀጠልም ኤንዞ ፈርናንዴዝን ነው የምንመለከተው። እንደ ፋብሪዞ ሮማኖ ዘገባ ከሆነ ቼልሲዎች ይህንን ተጫዋች ማንኛውም ክለብ ማስፈረም የሚፈልግ ከሆነ በዛሬው ዕለት 120 ሚሊዮን ፓውንድ ይዞ መምጣት አለበት። ከዛሬ ውጭ ግን ማንኛውም ጥያቄ
አይቀበልም እያሉ ይገኛልና ዛሬ ለኤንዞ ፈርናንዴስ ዴድላይን ዴይ እንደሆነ ነው እየተነገረ የሚገኙት። እንደዚሁም በዛሬው ዕለት ይህንን የ120 ሚሊዮን ፓውንድ ጥያቄ ይዞ የማይመጣ ክለብ ደግሞ በጃንዋሪ ዝውውር መስኮትም ማንኛውም ጥያቄ እንደማይቀበሉ ነው እየተነገረ የሚገኘው። ወይ ዛሬ ካልሆነ ደግሞ ቀጣይ የክረምት የዝውውር መስኮት ብቻ ነው ለመልቀቅ ፍላጎት ያላቸው እየተባለ የሚገኘው። እንደሚታወቀው ማንቸስተር ሲቲዎች እዚህ ተጫዋች ላይ ፍላጎት አላቸው። በተለይ ኤንዞ ማሬስካ የማንቸስተር ሲቲ አዲስ አሰልጣኝ ተደርገው ከተሾሙ በኋላ እዚህ ተጫዋች ላይ ያላቸው ፍላጎት እንደጨመረ ነው እየተነገረ የሚገኘው። ነገር ግን ደግሞ በዚህ ሰዓት ላይ ባሉት መረጃዎች መሰረት ማንቸስተር ሲቲዎች የቼልሲን ጥያቄ 120 ሚሊዮን ፓውንድ ለመክፈል ፈቃደኛ ናቸው ተብሎ አይታሰብም። ከዚህ ቀደም በወጡት መረጃዎች መሰረት ማንቸስተር ሲቲዎች ለዚህ ተጫዋች 80 ሚሊዮን ፓውንድ ለመክፈል ፈቃደኛ ነበሩ። ነገር ግን እስከ 120 ሚሊዮን ፓውንድ ድረስ ከፍ ለማለት ግን ፍላጎት እንደሌላቸው ነው እየተነገረ የሚገኘው። በእርግጥ ራይንደርስን በ52 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ሳውዲ ክለብ ለሆነው ለአልቋድ ሸጦታል። እንደዛም ቢሆንም ግን አሁንም ድረስ ለዚህ ለኤንዞ ፈርናንዴስ 120 ሚሊዮን ፓውንድ የመክፈል ምንም አይነት ፍላጎት የላቸውም ነው እየተባለ የሚገኘውና ምናልባትም በዚህ የክረምት የዝውውር መስኮት ኤንዞ ፈርናንዴስ ክለቡን ላይለቅ ይችላል ነው እየተባለ የሚገኘው። ቼልሲዎች እንግዲህ ለዚህ ተጫዋች 120 ሚሊዮን ፓውንድ ለጥፈውበታል። እንደምታስታውሱት ከቤኔፊካ በ105 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ነው ያስፈረሙትና አሁን ላይ እንግዲህ ከዚህ ተጫዋች ትርፍ ለማትረፍ ያሰቡ ይመስላሉ። ነገር ግን እውነታውን ስንመለከተው ኤንዞ ፈርናንዴስ 120 ሚሊዮን ፓውንድ አይገባውም። ማክሲመም 80 ሚሊዮን ፓውንድ ቢገባው ነው። ያ ራሱ በማክሲመም በሚለው ደረጃ ነው። ምናልባት በጣም ከተፈለገ ካልሆነ በስተቀር ያን ያህል ገንዘብ የሚገባው ተጫዋች ነው ብዬ አላስብም። በእርግጥ በዚህ የዝውውር መስኮት በጣም ብዙ ተጫዋቾች በማይገባቸው ሂሳብ ነው እየተዘዋወሩ የሚገኙት። አሁን ለምሳሌ ኤሊየት አንደርሰን ከኖቲንጋም ፎረስት ማንቸስተር ሲቲን በ116 ሚሊዮን ፓውንድ ነው የተዘዋወረው። ያ ግን የሚገባው አይደለም። ሞርጋን ሮጀርስም 117 ሚሊዮን ፓውንድ አይገባውም። እንደዚሁም ሳንድሮ ቶናሊ 100 ሚሊዮን ፓውንድ፣ ማቲያስ ፈርናንዴስ 85 ሚሊዮን ፓውንድ የሚገባቸው ተጫዋቾች አይደሉም እና ከሚገባቸው በላይ ተከፍሏቸው ነው እየተዘዋወሩ የሚገኙት። ቼልሲዎችም እንግዲህ ለኤንዞ ፈርናንዴስ ከሚገባው በላይ እየጠየቁ ነው የሚገኙት። ይህንን ጥያቄ ማንቸስተር ሲቲዎች ይቀበሉታል ወይ? በጣም ትልቅ ጥያቄ ነው። አሁን ባለው ግን ማንቸስተር ሲቲዎች ለዚህ ተጫዋች ይህን ያህል ገንዘብ ይከፍላሉ ተብሎ አይጠበቅም። ነገር ግን በዝውውር መስኮቶች ላይ ምንም ነገር ሊፈጠር ይችላል እና ምናልባትም ማንቸስተር ሲቲዎች ለዚህ ተጫዋች ይህን ያህል ገንዘብ ከፍለው ሲያስፈርሙት ልንመለከት የምንችልበት እድል አለ። ያ ግን እድሉ ግን በጣም ጠባብ የሚባል ነው። በተለይ በዚህ ሰዓት እንግዲህ አዩብ ቡዋዲ ለማስፈረም እንቅስቃሴ እያደረጉ ነው የሚገኙትና ለአዩብ ቡዋዲ ራሱ ከ80 ሚሊዮን ፓውንድ በላይ አካባቢ ገንዘብ ነው እየተጠየቁ የሚገኙትና ያን ያህል ገንዘብ ለአዩብ ቡዋዲ ከፍለው ለኤንዞ ፈርናንዴስ ደግሞ 120 ሚሊዮን ፓውንድ ይከፍላሉ ተብሎ አይጠበቅም እና በዚህ ምክንያት ምናልባትም በቀጣይ ዓመትም በቼልሲ ሲጫወት ልንመለከተው የምንችለው ተጫዋች ነው ብዬ ነው የማስበው። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ለዛሬ ያስኩላችሁ የዝውውር ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻው ደቂቃ ድረስ ተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።